እኔ በጣም ደስ እያለኝ ነው። እዚህ የሰዎችን እያነበብኩ ነው። የሰው ርብርብ በጣም ነው ስለ እውነት በጣም ነው ደስ የሚለው። እንኳንም ኦርቶዶክስ ሆንኩ እንኳንም ኢትዮጵያዊ ሆንኩ እና በጣም ነው ደስ የሚለኝ። በጣም የሚያስለቅስ ታሪክ ያላቸው ናቸው። የቤተክርስቲያን ሊቅ ናቸው። የቤተክርስቲያን መምህር ናቸው። ግን ከባድ አደጋ ላይ ወድቀው እቤት የዋሉ ናቸው እና እንግዲህ ለማጻፍ ስገባ የቅጥር ደብዳቤ በዛ ሰዓት አዲስ ሴት ናት። እንግዲህ እኔ ስሟን መግለጽ ካለብኝም መግለጻት እችላለሁ። 40 ሺህ ብር ያስፈልግሃል ከ30 ሺህ እስከ 40 ሺህ ብር አለችኝ እና ጣራ ቆርቆሮ መትቼ ጨርሼ መፋሰሻ ሻንዳውን ሳስር እንግዲህ ከ7ኛ ፎቅ አንስቼ መሬት ላይ አረፍኩ ማለት ነው። ዛሬ የምናመሸው ከአባታችን ጋር በጽኑ ህመም ላይ ነው ያሉት። ምንድን ነው የታመሙት፣ እንዴት ነው የታመሙት የሚለውን ነገር እናያለን። እንግዲህ ከስቱዲዮ በፊት አስደግፏቸው አይተናል። ከልጅነት አሁን እስከደረሰባቸው አደጋ እንጠይቃቸዋለን። ገንዘባችሁን ታዘጋጃላችሁ። 30 ሰው ነው የምንፈልገው። በቃ 30 ሰው ነው የምንፈልገው። 30 እግዚአብሔር የፈቀደላችሁ ሰዎች ልክ ስጨርስ ግቡ ስል ትገባላችሁ። አለቀ። ማልቀስ አይቻልም። እኔ የካህናት አባቶቼን የመምህራነ ወንጌልን የሊቃውንተ ቤተክርስቲያንን እንባቸውን ሳላብስ እግዚአብሔር አይግደለኝ። በየመቃብር ቤቱ የወደቁትን ቱሃን ቅጫም ቅማል የሚበላቸውን አባቶቼን ሳላራግፍላቸው እግዚአብሔር አይግደለኝ። የምለምነው እሱ። አንድ ቦታም ዘላለምን ሲወቅሱ ሰምቻለሁ። ይመጣላችኋል ግድ የላችሁም ተብለው ካህኑ መምህር ዘላለም ጀምሮት ይኸው እንደዚህ እንትን አለብን አልደረሰልንም፣ በሩን ልኮልናል፣ መስኮቱን ልኮልናል ብለው ሲያሳዩ አይቻልም። ያንን ገብቼ አበባየው የሚባለው ካህን አነጋግሬ ቪዲዮውን አይቼ ነው የመምህር ዘላለም አርፏል። ያ የተሰራው ቪዲዮ ከማረፉ በፊት ነው። ያንን ይዘንለት ልንመጣ ነበር፣ ሰርተንለት ልንመጣ ነበር። ዘመዴ ምን እናድርግ አንዴ ቫይራል ወጣ ምናምን ብሏል። የሚጎለውን ጻፍልኝ ብዬው እንዳለ ጽፎ ካህኑ ልኮልኛል። 1 ሚሊዮን ብር ቢፈጅ ነው። ዘላለም ከሞተ በኋላ አይወቀስም። ደቡብ ነው። እዛ ጠረፍ ሀገር ነው። እዛ ጠረፍ ሀገር ላይ የዘላለምን የመምህር ዘላለም ወንድሙ የተወውን እኔ ልጁ እሱ ወንድም ዘመዴ አክሊለ ገብርኤል እናንተን ለምኜ እንጨርስለታለን። መጻሕፍት ቀለም ምናምን ነው የሚጎለው ቤተክርስቲያኑን አሳንሶ። አቤት ዘላለም ግን እድለኛ ነው። እኔ ወሬኛ እሱ እድለኛ። እኔ ለፍላፊ ኡባይ እሱ በጸጥታ የሚሰራ። እንዴት አይነት መታደል ነው! በእግዚአብሔር እንዴት አይነት እድል ነው! እግዚአብሔር የተመሰገነ ይሁን። የሱንም እንሰራለን። ልከውልኛል። ሳምንት ይሄንን ጉዳይ ራሱን ገብተው እንዲያስረዱኝ ያደርጋለሁ። ከዚያ እንቀጥላለን ማለት ነው። አሁን ወደ አዲስ አበባ እንሂዱላችን። ብርቱካናችሁን ያዙ፣ ሙዛችሁን ያዙ። ህመምተኛ ነው የምንጠይቀው፣ ሊቃውንተ ቤተክርስቲያን ነው የምንጠይቀው። አኗኗራቸውን እናያለን። የበረከት ዓመት አድርጎልናል። ሞት እየሰማን የበረከት ዘመን ሆኖልናል። እንሂድ ወደ አዲስ አበባ። ጤና ይስጥልን ክቡር አባታችን፣ እንደምን አመሹ? እግዚአብሔር ይመስገን። እንደምን ዋልክ አክሊለ ገብርኤል? እንዴት ነው ወንድሜ? እግዚአብሔር ይመስገን። እግዚአብሔር ምሕረቱን ይላክልዎት። እግዚአብሔር ከእርሶ ጋር ይሁን። እግዚአብሔር ፈጽሞ ይማሮት። እንደምን ነው አባታችን? አሜን ወንድሜ፣ እግዚአብሔር ይመስገን። እንግዲህ እዚያ ያደረሰን አምላክን እያመሰገን መቼስ መከራው እጅግ የጸና ቢሆንም ደግሞ ትዕግስቱን እግዚአብሔር ጽናቱን ሰጥቶ ያው እዚህ በመድረስ አምላክን አመሰግናለሁ። አክሊለ ገብርኤል እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። ቅድም ጉስቁልቁል ብለው ነበር ያየሁት። ምን ነው ብዬ
ጠይቄዎታለሁ። ካባውትን ይደርቡ፣ ሻሾትንም እንደው ጠምጠም ያድርጉ፣ አገልግሎት ላይ ያሉ ይምሰሉ፣ ይሰማዎት፣ ነቃ ነቃ ይበሉ። እኔ ደግሞ የተዋህዶ ልጆች ይዤ መጥቼ ጠይቆታለሁ ዛሬ ብዬ ነው የመጣሁት። ይገርሞታል። ሚሊዮን ሰዎች አሁን 30 ሰው ነው የምፈልገው፣ ግን በጣም ሚሊዮን ሰዎች 1000 ሰዎች ወደ እናንተ ወደ እርሶ ቤት ይመጣሉ፣ ለጥያቄ ይመጣሉ። እስቲ ከስሞት እንጀምር። ማን ይባላሉ? መልካም ዘመዴ፣ አመሰግናለሁ። መምህር ልሳነ ወርቅ ካሳሁን እባላለሁ። የትውልድ ሀገሮትን፣ እድሜዎትን እና በቤተክርስቲያኒቷ ትምህርት እስከምን ደረጃ እንደደረሱ፣ የት የት እንደተማሩ፣ ከፊደል ገበታ ጀምሮ እስከ ከፍተኛው የእውቀት ደረጃ ድረስ በየት እውቀት እንዳገኙ እስቲ ያጫውቱን አባታችን። መልካም እንግዲህ ያው ተወልጄ ያደግኩት ሰሜን ወሎ አካባቢ ነው። እድሜ ለትምህርት ሲደርስ የ8 ዓመት ልጅ እንደሆንኩ ነው ወደ ትምህርት ቤት ወላጆች እንግዲህ ቄስ ትምህርት ቤት ያስገቡኝ። ሰሜን ወሎ የት አባታችን? ሰሜን ወሎ መቄት አካባቢ የሚባል መቄት አካባቢ የሚባል ነው። ያው እንዳልኩ ለትምህርት 8 ዓመት ሲሞላኝ ነው የቄስ ትምህርት ቤት የገባሁት። ከዛ ውዳሴ ማርያም ቁጥር፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ከተማርኩ በኋላ ዜማ ቤት ነው የገባሁት። መጀመሪያው ቅድስት ቤተክርስቲያን ትምህርቶቿ ድንቅና ውብ የሆኑ እንግዲህ ሀብት አሏት፣ ለሚጠቀምበት ነው እና ዜማ ቤት ባህር ዳር ሰላም አርዩ ማርያም የሚባል አካባቢ ነው። እንግዲህ ምንድነው ውዳሴ ማርያም ዜማ፣ መስተጋብ፣ ሰለስት አርያም ክስተትና ምዕራፍ ጸመድጓ ትምህርቶችን እዛ ተማርኩኝ። ከዛ በኋላ ምንድነው የሆነው? ቅኔ ቤት ደሴ መድኃኔዓለም ከታዋቂው ሊቅ የቅኔ መድበል ከሚባሉት የንታ አለሙ እሳቸው የመጀመሪያ ቅኔን በመማር ተቀኘሁ ማለት ነው። ያው ቅኔ በመሰረቱ እንግዲህ መብሰል ስላለበት ለሁለተኛ ጊዜ ወደ ባህር ዳር በማቅናት ሽንብጥ ሚካኤል ከሚገኙት አሁን በሕይወት አሉ የንታ መንግስቱ፣ ከእርሳቸው ሁለተኛ ቅኔ ተቀኘው ማለት ነው። ያው እንደምታውቀው ዘመዴ። ከዛ በኋላ አቋቋም ቤት ገባው። ደንቢያ ነው አቋቋም የተማርኩት በመዘዋወር። ያው አቋቋም ትምህርት ከአንድ መምህር አይደለም የተማርኩት፣ 3-4 መምህራኖች ናቸው። አዘዞ ተክለ ሃይማኖት፣ ቆላ ድባ ሚካኤል፣ ጨዋሂት ስላሴ፣ ቸንከር ተክለ ሃይማኖት፣ እንደዚህ ስፋንቅራ ኪዳነ ምሕረት የሚባሉ ብዙዎች ናቸው። እዛ እንግዲህ በመዘዋወር የአቋቋም ትምህርቶችን በብቃት ከነየት ባህላቸው በመወሰን አድራሽ በመሆን ባታ ገብቼ የአቋቋም መምህር ሁኛለሁ ማለት ነው። ከዛ በኋላ እንግዲህ እዛው ደንቢያ ሰሜን ጎንደር ውስጥ ወደ ቸንከር ተክለ ሃይማኖት አካባቢ በመሄድ የአቋቋም ጉባኤ ወንበር በመትከል ከ160 ተማሪ በላይ በተለይ በዚህ በዐቢይ ጾም እንግዲህ አስተምር ነበር ማለት ነው ለተወሰነ ጊዜ። አይዞኝ
ከዚያ ወደ አዲስ አበባ መጡ። አዲስ አበባ ለተሻለ ስራ ለተሻለ እድል ከመምጣቱትም በፊት ቅድም ተነጋግረናል። የተማሪዎቹም የመምህራኑም የህዝቡም አኗኗር ተማሪዎችን የሚያኖር ቀለብም ስለጠፋ ያው እንግዲህ ወደ አዲስ አበባ መጡ። አዲስ አበባ እንደደረሱ የት ገቡ? ምን ሆነ? እስኪ ከዛ ያጫውቱ። እንግዲህ አዲስ አበባ እንደመጣው እንደው የማይረሳ ቀን ነውና ጥቅምት 13 ቀን ነው የገባሁት አዲስ አበባ። በሌሊት ነው ስጓዝ ያደርኩት። በስንት ዓመተ ምህረት? 2004 ዓመተ ምህረት። እሺ 2004 ጥቅምት ወር ላይ መጣሁኝ። እንደው የማይረሳ ጊዜ ስለነበረ ነው ያስታወስኩት። ጥቅምት 14 ቀን ፈተና ነበረ፣ የመምህራኖች ፈተና ነበረ። ወደ 15 የአቋቋም መምህር ነው ለውድድር ለፈተና የቀረበው። የሚፈለገው ግን 2 የአቋቋም መምህር ነበረ። እንግዲህ የሁሉ የአቋቋም መምህር አስቡት፣ ግማሹ በድንጋይ ጠረባ፣ ግማሹ ቁራሌም የሆኑ አሉ። ያው ጤና ሰጥቶ መቼም መዘዋወር እግር ኑሮት ሰው ሰርቶ መብላት መልካም ነው እንጂ እንግዲህ እነዚህ መምህራኖች በጣም እንደምታውቀው በጉባኤ ቤት የምን ልብስ አጥበን ሰሚዝ የምንቀይርበት ስለሌለን ያ የለበስነው ሰሚዝ ወርም እስከ ወር ድረስ ሊቀመጥ ይችላል እና እንደዛ ብለን ነው የተማርነው። የእናት ትኩስ እንጀራ የለም፣ የእናት ወጥ አልቆብኛል እማዬ ወጥ አድርጊልኝ ይታተይ የለም እና የተማሪ ቤት ውሻ ጮሆብህ ደረቅ እንግዲህ ኮቸሮ ቆርጥመን ከዛ ኮቸሮም ሲጠፋ ውሃ ጠጥተን ነው። እኔ ለ30 ዓመት ያህል ነው እንግዲህ በጉባኤ ቤት ያሳለፍኩት እስከማስመሰከር ድረስ ማለት ነው። ይህን ያህል ዘመን ስኖር እንግዲህ አንድ ቀን እንኳን ትኩስ እንጀራ አልበላሁም እውነት ለመናገር እግዚአብሔር በሚያውቀውና በዚህ ኖረን እንግዲህ ያው ለውድድር ቀረብን። 2 ሰዎች ብቻ አለፍን ማለት ነው። አንደኛ ደረጃ የወጣ ልጅና እኔ ፈተናውን 2ታችን አለፍን። ያው ሌላው የት ነበር ፈተናው? ፈተናው የት ነበር? ለየትኛው ደብር ነበር? ሳሪተ ምሕረት ነበረ አንዱ ፈተና የወጣው፣ አንዱ ደግሞ ካሳንቺስ ዑራኤል ነው ፈተና የወጣው። 2 ያቋቋም መምህር ነው እንዳልኩ የተፈለገው። ፈተና የተሰጠው የት ነው? ሀገረ ስብከት ምንድነው? አዲስ አበባ ሀገረ ስብከት የፈተና መስጫ። ከዛ ፈተናው እንዳለፍነ ተለጥፏል። መምህር ልሳነ ወርቅ በ2ኛ ደረጃ አልፈዋል ብሎ እዛ ሰሌዳ ማስታወቂያ ሰሌዳው ላይ ተለጥፎ አየሁኝ። በጣም ተደሰትኩኝ። በድንገት እንደ ትናንት መጥቼ እንደ ዛሬ ተፈትኜ ማለፌ በጣም ተደሰትኩ በጊዜው እና የቅጥር ደብዳቤ ለማጻፍ ገባው ማለት ነው። እሺ ከዛ እንግዲህ እንደምታውቀው ሀገራችን በቤተ መንግስት ብቻ ሳይሆን በቤተ ክህነት አጨብጭቦ ሌብነቱ፣ እንብድናው፣ ዝርፊያው ሰተት ብሎ ቤተ መቅደሱ ገብቷልና እኔ አላቅም፣ የክፍለ ሀገር ልጅ ነኝ። እንደው ጫማችን እንኳን ቅጽረ ቤተ ክርስቲያን ለመግባት ገና ከእድሞ ከአጥር ሳንደርስ ነው ጫማ አውልቀን ወደ ቤተ ክርስቲያን ግቢ ውስጥ የምንገባው። ፈሪሃ እግዚአብሔር ያለበት አባቶች ስናጠፋ ገስጸውና እንግዲህ ነው ያደግነውና እኔ የዚህን ሀገር በፍጹም ባህሉንም ምንም አላውቅም። እንግዲህ ለማጻፍ ስገባ የቅጥር ደብዳቤ በዛ ሰዓት አዲስ ሴት ናት። እንግዲህ እኔ ስሟን መግለጽ ካለብኝም መግለጻት እችላለሁ። 40 ሺህ ብር ያስፈልግሃል፣ ከ30 ሺህ እስከ 40 ሺህ ብር አለችኝ እና እኔ በዛ ተቀጥሬ የነበርኩት በእህል ነው። እህሉ የዛ ሰዓት ቢሸጥ 15 ኩንታል ይሄ ምንድነው ወዳክር ይሄ ምንድነው የሚባለው የቆሎ ቤት ድብልቅልቅ ያለ
አንዱ የበሰለ የሚዘከረን አንዱ ደግሞ ጥሬ የሚዘከረን የዝም ብሎ ታውቀዋለህ እንደ ጉባኤ ቤቶችን እና ስለምታውቀው ነው የምነግርህና እንደዛ ነው ውጥንቅጥ ይባላል። ያንን ሸክፈን 2000 ብር አይሆንም በአመት ደሞዛችን እና ምንም የሌለኝ ሰው ላይ ከዛ ጓደኞች ነበሩና አንዳንድ ጓደኞች ሳማክራቸው አይ ይህ እኮ የተለመደ ሆኗል፣ እኛም እንደዚሁ ከፍለን ነው የገባ ነው፣ እንደው የሚያጋድድህ ዘመድ ካለ ጓደኛ ካለ ቤተሰብ ካለ ከሚል እንጂ አንተ የተፈተንከው ፈተና ምንም ተግባር የለውም አልኳቸው አሉኝ። ለምን ታዲያ ስሜን ለጠፉት አልፈሃል ለምን ወድቀሃል ለምን አይሉኝም ስላቸው ያማ እንግዲህ ለምን እንደለጠፉት እነሱ ናቸው የሚያውቁት አሉኝ። በዛ መንገድ ልቤ ተሰበረ። እውነት ለመናገር እንደዚህ ከቤተ ክርስቲያን ላይ ከቤተ ክህነት ላይ እንደዚህ ይጠበቃል ብዬ ስለማላቅ ታሪኩንም ስለማላቅ ከዛ በፊት እንደው በጣም ነው የተጎዳሁት። እንግዲህ ምንም ማድረግ አልቻልኩም። እንደውም ክሰሳቸው አሉኝ። ብዙ ጓደኞች ነበሩ። እኔ መውጫ መግቢያ ማላቅ ሰው ነኝ። ሁለተኛ ቀን እድሌን ልሞክር ብዬ እዛው ሀገረ ስብከት እንግዲህ ኩስም እያልኩ ስገባ ጥበቃዎቹ እንደ የፈሮን ጥበቃዎች ነው የሚመስሉትና እየገፈተሩ አስወጡኝ። እንደውም አንደኛውስ መቶኛን አስታውሳለሁ። በያዘው ቆመጥ አታስገቡትም ተባል ይመስለኛል። ቆይ ሴትዮዋ ፈታኝ ናት? ሀገረ ስብከቱ ውስጥ አሁን 40,000 ብር አምጡ የምትልዎት ሴት ፈታኝ ናት? ምንድነው የስራ ድርሻዋ? እንደው ስራ ድርሻዋንም ምንም በዛ ጊዜ የማውቀው ጉዳይ የለኝም። ብቻ ሮማን እንደምትባል አውቃለሁ። አንድ ቤተክርስቲያንም ተቀጥራ እንደምታገለግልም አውቃለሁ። እንግዲህ ቤተክርስቲያን ውስጥ ላይ እዚሁ አዲስ አበባ ውስጥ ትልቅ ቤተክርስቲያን ነው። እዛ ውስጥ እንደምትሰራ አውቄያለሁኝ። እንግዲህ አቀባባይ ትመስለኛለች። አንተ ቀብላ የምታከፋፍል ነው የሚመስለኝ እንጂ እዛ ስራ ድርሻዋ ምን ይሆን አላውቅም። እሺ ከዚያ ምን ሆነ? ከዛ በኋላ እንግዲህ ጥበቃዎቹ አላስገቡኝ አሉ። ሁለተኛ ለምን የቅጥር ደብዳቤ አይወጣልኝም አይጻፍልኝም? ለፈተና ቀርቤ ፈተና ወረቀቱ ተለጥፎ አገር ጉዱ እያየው እንግዲህ ወጭ ወራጁ ነው የሚያየው ልሳነ ወርቅ እያለ እያነበበው ነው ሁሉም ሰው እና ለማለት እድል ለመሞከር ነበር። በር ስገባ ጥበቃዎቹ አንደኛው ልብሴን ይጎትታል፣ አንደኛው ደግሞ ባካችሁ ተው ስላቸው አንደኛው ገፈተረኝ፣ አንደኛው ደግሞ መቶኛል። የማስታውሰው ጊዜ ስለነበረ አትገባም ብሎ በያዘው ቆመጥ መታኝ። ከዛ እያለቀስኩ ነው የተመለስኩት እንባዬን ረጭቼ። እዛው ቅድስት ማርያም ቤተክርስቲያን ስላለ ከፍ ብሎ ወጥቼ እንግዲህ በጣም ልቅሶዬን ሮሮዬን ለድንግል ማርያም ነግሬያት ወደ ማረፊያ ቦታ ተመለስኩ ማለት ነው። ከዛ አቅምም እንደሌለኝ አረጋገጥኩኝ። ወደ የፈርኒቸር ቤት ሶፋ ቤቶች ማቀው ልጅ ነበረ። እሱ ፈቅፍቅና በሳምንት 200 ብር አስብልሃለሁ ብሎኝ በሳምንት 200 ብር ይሰጠኛል። ያንን እየፈቀፈኩኝ ለተወሰነ ጊዜ ተቀመጥኩኝ። ያ 200 ብር እንግዲህ የቤት ኪራይ ተከራይቶ ለመኖር ምግብ ለመብላት በጣም ይከብዳልና የቀን ስራ ገባው። የቀን ስራ ስገባ እንግዲህ ከ8 ዓመት ጀምሬ ስራ አላውቅም እውነት ለመናገር እግዚአብሔር በሚያውቀውና ምክንያቱም ያደርኩት በቀለም ነው። በትምህርት ብቻ ነው ህይወቴን የገፋሁት ለ30 ዓመት ያህል። ከዛ አላዋጣኝ ሲል ወደ ቀን ስራ ገብቼ አርማታ መሸከም ጀመርኩ ማለት ነው። እንዲህ እያለ እንግዲህ ያው የቀን ስራ እጄ ፈነዳ። ቱሽ ብሎ በጣም ፈነዳብኝ። ያን አልችለው ስል እንደው እግዚአብሔር ይባርካቸው ማቃቸው ልጆች በቀን ስራ በሙያ ላይ ያሉ ነበሩ። የእነሱ ረዳቱኝ እንጨት እንዳቀብላቸው ሚስማር እንዳቀብላቸው አደረጉኝ። 15 ብር በቀን እያሰቡልኝ ከዛ ሙያ ስለመዱኝ ሚስማር መደብደብ ተማርኩኝ። ከዛ እንደ አናጺ ሞከርኩ ማለት ነው። እንግዲህ አመት ከ6 ወር ከሰራው በኋላ በቀን ስራ ሙያም ለምቼ ቆርቆሮ 7ኛ ፎቅ ላይ የመንግስት ኮንዶሚኒየም ነው። ጣራ ቆርቆሮ መትቼ ጨርሼ መፋሰሻ ሻንዳውን ሳስር
እንግዲህ ከሰባተኛ ፎቅ አንስቼ መሬት ላይ አረፍኩ ማለት ነው ዘመዴ። ወደኩኝ ራሴ ኃይል እንግዲህ ያው ያቺ ቀን እንግዲህ ለኔ የተዘጋጀች ነበረች፣ የጥፋት ቀን ነበረች ለኔ። እንግዲህ እግዚአብሔር ያው ያልበጠሰው ቀን ስለሆነ እንጂ እውነት ለመናገር በሰው ዘንድ የሚታሰብ አይደለም። ከሰባተኛ ፎቅ ቀርቶ ሰው ከሽንት ቤት ወርቆ እኮ ይሞታልና ያው በቃ ያቺ ቀን ጨለመችብኝ ለኔ። ከሰባተኛ በቀጥታ መሬት ላይ ነው ያረፍኩት። የተቀበለኝ ይሄ መፋሰሻ ትቦ የሚቀበርበት ድንጋይ ተፈልፍሎ ነበር። ድንጋዩ ላይ ነው ሰውነት ያረፈው። ከትከሻዬ ጀምሮ የስፓይናል ኮርድ እስከ መቀመጫዬ ድረስ ብትን አለ። እኔ አላቅም ደግነቱ ህይወቴ ነፍሴ ከህይወቴ ጋር ያለችም ስለማይመስለኝ እስከ 2 ወር ድረስ አላቅም ነበር የት እንዳለው የት እንደተኛው እና አለማወቄ ደስ ይላል። እና ከዛ በኋላ ራሴን ያገኘሁት ሆስፒታል ነው ማለት ነው። እሺ እንጠብቃቸው እንግዲህ። ቆይ ትንሽ ይዘገጃጁ። አንደኛ ነገር ቆይ ያው ራሳቸውንም አይቆጣጠሩም፣ በዳይፐር ነው ያሉት። አሁንም ለዚህ ነው እንደዚህ ተደጋግፈው የተቀመጡት። ስፓይናል ኮርዶን የምታውቁት ነው። እግዚአብሔር ግን ከዚህ ቁልጭ አድርጓቸዋል። ስቃይ ነው፣ አሰቃቂ ነው፣ ግን ደግሞ የምንፈተንበት ነው። አሁን ወደዚህ ወደ ስልኬ ዞር ስል ሰልፍ የያዘው ህዝብ ይገርማቸዋል። እንግዲህ ቤተክርስቲያናችንን ችግር እያያችሁ ቤተክርስቲያኒቷ ሊቃውንቱ ፈተናም አልፈው እዛ ባለ የሙስና ውርደት እኮ ነው ይሄ። እንደ ሀገር ነው የተዋረድ ነው። እንደ ሀገር ነው የተዋረድ ነው። ሞት ሲያንሰን ነው፣ መጨፍጨፍ ሲያንሰን ነው፣ ረሃብ ሲያንሰን ነው፣ መከራው ሲያንሰን ነው። የምህረት ቤት፣ የይቅርታ ቤት፣ ክርስቶሳዊት የሆነች ቤት በእንዲህ አይነት ነውር፣ በእንዲህ አይነት ግልሙትና እግዚአብሔርን በማያውቁ ሰዎች ተሞልታ እግዚአብሔር ፍርዱን እየሰጠ ነው። ቤተክርስቲያንን ምዕመናንን ለማገልገል የእድሜ ልካቸውን የእድሜ ዘመናቸውን የእድሜያቸውን እኩሌታ መቄት ተወልደው ደሴ ሄደው ጎጃም ወርደው ትግራይ ሄደው ጎንደር ሄደው ከምስራቅ ከምዕራብ 30 ዓመት ሙሉ ተምረው በትምህርታቸው ተወዳድረው እድሜ ልካቸውን ሲያርሱ ሲቆፍሩ ያልነበሩ ዕውቀት ብቻ ገንዘባቸው የሆነ ሰዎች መጥተው በተመደቡ ተራ ሴቶች ይህን ካላመጣ አትገባም፣ ይሸጣል፣ ያን የሚከፍል ነው የሚገባው ቢያልፉ ማለት ነው። ይሄ በመንግስት መስሪያ ቤቶች ቢሆን ይሄ በምናምን በትልቅ ድርጅቶች ቢሆን አያሳፍርም ነበር። በቤተ ክህነት በቤተ ክርስቲያን አንድ አለቃ እስከ 1 ሚሊዮን ብር፣ ለጵጵስና እስከ 2 ሚሊዮን ብር፣ ለጸሐፊነት እስከ 400 ስንት እንደገባ ጻፉልኝ። አሁን መወደድ መርከሱን አላውቅም። በዚህ መጠን ነው የረከስ ነው። በዚህ መጠን ነው አንገት የደፋ ነው። በዚህ መጠን ነው የተዋረድ ነው። ቤተክርስቲያኒቷ እንደ ሀገር ተዋርደናል። የራባቸው ሰዎች ቤተክርስቲያኒቷ ላይ ሰፍረው አዲስ አበባ ሀገረ ስብከት ሊቀ ጳጳስ ለመሆን አዲስ አበባ ሀገረ ስብከት በአስተዳደር ውስጥ ለመግባት ያለው ግድያ፣ የታላላቅ አድባራት ዋና ጸሐፊ አለቃ ለመሆን ያለው ግድያ፣ እዚያ ውዳሴ ማርያም የሚደግሙ አባቶች ያለ ገንዘብ ስለተራግመው ነው የሚሄዱት። እንደ ቤተ ክህነት እንደ ሀገረ ስብከት የእርግማን ማዕት የሚወርድበት የለም። በስነ ስርዓት የሚያስተካክልም ስለሌለ ረፍት የሚባል እግዚአብሔር አልሰጠናል። የአባቶች ደግሞ የተማሪዎች ደግሞ የመምህራን ደግሞ ውዳሴ ማርያማቸው ዳዊታቸው መሬት ጠብ አትልም። አብዛኛው የሀገረ ስብከት ሰራተኛ እከካም ነው። በስብሶ ገምቶ ሸቶ ነው የሚሞተው። ይዘርፋል። የሚዘርፈው ከጸሎተኞች ላይ ነው።
ተበድረው ባራጣ ተበድረው የሚያመጡ አሉ። በሬ ሽጠው ተበድረው የሚያመጡ አሉ። ከዛ ተቀብሎ ልጆቹን ያሳድጋሉ። በሙስና በሌብነት እግዚአብሔር በሚጸየፈው ሊቃውንት አስለቅሶ ሀገር ይመራል። ከዛ ቤተክርስቲያን ይቆማል። ብፁዕንትና ለመላክ እንትና ምናምን እግዚአብሔርን እናታልለዋለን፣ እግዚአብሔርን እንሸውደዋለን ማለት ዘበት ነው። የምናታልለው ሰውን ብቻ ነው። ለዚህ ነው የቤተክርስቲያኒቷ ጉቦኞች፣ የቤተክርስቲያኒቷ ቀበሮች፣ የቤተክርስቲያኒቷ ተኩላዎች ጾም የማይጾሙት። ጾም አይጾሙም። ሰሚት ፍየል ቤት ተደርድረው 4 ሰዓት ገነት ሽሮ ቤት ገብተው ቆብ እንደደፉ የቤተ ክህነት ሰራተኛ ነው። 6 ሰዓት ላይ ቅድስት ሥላሴ መንፈሳዊ ኮሌጅ ምግብ ቤቱ ላይ የሚሰፍረው ወክማ እዛ ሄዶ ሾርባ የሚጠጣው ይሄ የቤተ ክህነቱ ሰራተኛ ነው። ምዕመናን ለቅዳሴ ሲሮጡ እሱ ነው 4 ሰዓት ማኪያቶ ይዞ እሱ ነው በአብይ ጾም ድራፍቱን ይዞ የሚንገላወደው። ውጣት በለው እንዲወጣ አድርገው ብዙ ሰዎች ከነዚህ ጋር ነው የምናመልከው እያሉ ሃይማኖቷን ቤተክርስቲያኒቷን እያነወሯት ጥለው ይሄዳሉ። ይኸው ሊቃውንቱ የሚከፍሉት አጣው። ግማሹ ሎተሪ አዛሪ ሆኗል፣ ግማሹ ዘበኛ ሆኗል፣ ግማሹ ወዛደር ሆኗል፣ ግማሹ ጋርድ ሆኗል፣ ግማሹ ቤተ መቅደሱን ያልተማረ ሞልቶት ዘመድ ያለው ገብቶበት አቃቸው። በጣም ብዙ አቃቸዋሉ። ውዳሴ ማርያም የማይችሉ ምንም አይችሉ። አንድ አይደለም 3 ቦታ ደሞዝ የሚበሉ ኡራኤል የሚበሉ የሚበሉ ምን የሚበሉ የእነሱ ዘመድ ደግሞ ጳጳስ ከሆነ አለቀ። አሁን የአዲስ አበባ ሀገረ ስብከት ጳጳስ ከሆነ አለቀ። ጳጳሳቱ በሙሉ ዘመዶቻቸውን ይዘው አስገባልኝ ብዙ አባታችን እንደዚያ እኛ እኮ ነን ያስመረጥነው፣ እኛ እኮ ነን ስራ እንዳይሰሩ የሀገረ ስብከቱ ሊቃነ ጳጳሳት ስራ እንዳይሰሩ ራሳቸው ጳጳሳቱ ውጋት ሆነው እሾክ ሆነው መሾማቸው ለመንጋው ሳይሆን ለዘመዶቻቸው ለሚያውቁት አድርገው ቤት በኩል እግዚአብሔር ይስማል፣ ቤት በኩል እግዚአብሔር ይታረቀን፣ መንኩሻለሁ ሞቻለሁ ካሉ በኋላ ከኢንቨስተር በላይ መስራት፣ ከነጋዴ በላይ መስራት። ስታለቅሱ ትኖራላችሁ። ሰላም አታገኙ፣ እረፍት አታገኙ። ትበላላችሁ፣ አትጠግቡም። በሽታ፣ ስኳር፣ ጨው፣ ደም ግፊት አለቀ። የለም ድሃ አስለቅሰን አትበላም። አንተ ጉቦኛ ቤት የሰራችሁ አላችሁ፣ G+3 G+4 የሰራችሁ አላችሁ፣ አትኖሩበትም። ብትለብሱ አያምርባችሁ። ፎራ አመዳም ሸታታዎች የምትሸቱ ሽቶ ብትቀቡ ምን ብትሉ የምትሸቱ የምትገሙ የምትከረፉ የድሃ አምባ ገና እንመጣበታለን። ይሄ ሀገረ ስብከት ምናምን በኃይል እኔ አንዴ ዝናብ በስብሻለሁ አልፈራም። ምንም አልፈራም። መግቢያዬን አውቄያለሁ። እንደ ዘላለም አልቀበር ምን አገባኝ። ተገላገልኩ ነው የምባለው። ተገላገል ነው። የአየር አጋንንት ሲልክ የሚውሉ እኮ አለ። የአየር አጋንንት አባቶቼ እዚህ አይረንዶም ስለተከሉልኝ ነው እንጂ የአየር አጋንንት በፎቶዬ በምኔ የእናቱ ስም ማን ነው ምናምን ብሎ መከራ የሚሆኑ አሉ። ሌባውላ የኔ አምላክ ነው አንተ አምላክ እና ያለና አምላክ ቅዱስ ሚካኤል ወላዲተ አምላክ የት አለቀ። ተገላገል ነው የምትለው አለቀ ነው የምትለው። እንደ መምህር ዘላለም ለመከበር አልሰራም። ግን የአባቶቼን እንባ አብሳለሁ። ያን ቆሻሻ አስተዳደር፣ ያን የገማ የከረፋ አስተዳደር፣ ያን መቅደሱን ያቆሸሻ አስተዳደር፣ ያን ለሲኦል የሚዳርግ አስተዳደር፣ ያን ዘረኛ አስተዳደር፣ ያንን ጅብ የሆነ ጅብ የራበው ጅብ የሆነ ሰራዊት እዛ ያሰፈሰፈ ቀማኛ ስም እግዚአብሔር መጥራት የማይገባቸው ወራዶች እነሱን እንዋጋቸዋለን፣ ተገትጋቸዋለን። ይሄው ምን ማናጺነት ተብሎ የማያውቅ ሰው መኖር አለበት። 7ኛ ፎቅ ላይ ወጣ፣ ሚስማር መጣለው ሰርካ ሄደ። ይሄ አንድ ቤተ መጻሕፍት ቤተክርስቲያን 30 ዓመት የደከመችበት 30 ዓመት የደከመችበት ሰው ሄዳ። ይሄ ብቻ አይደለም፣ እንቀጥላለን። ከገቡ አስገባልኝ እኔ የተነፈስኩ ሄዳለሁ። ክቡር አባታችን እንኳን ደህና መጣችሁ። ይገባኛል ሲጠፋ ያው እያስተካከላችሁ ነው። አመሰግናለሁ ካሜራማን፣ እግዚአብሔር ይስጥልኝ። ዛሬ መቼም ያገኘው በረከት የነዳጁን እኔ ሞላለሁ፣ አንተ መቼም ይሻትልም። የነዳጁን እኔ ሞላለሁ እኔ ራሴ። አሁን የምትጠርፈኝ ገንዘብ አለች እዛ ለአማኑኤል ልክና ለአንተ ደግሞ የነዳጅ ልካል። አለቀ። እግዚአብሔር ይስጥ። አባታችን እንቀጥላለን።
ከወደቁ በኋላ ሕክምና ተከታተሉ ወይ ምናምን ከማለቴ በፊት እንዴት ይኖሩ ነበረ? ከዛ ቤተክርስቲያን ገፋቸው፣ ገንዘብ አጡ፣ ስራ ጀመሩ። የትዳር ሁኔታ መቼ ነው የመጣው? በዛን ሰዓት ብቻዎትን ነው ወይስ ወደ ትዳር ገብተዋል? የሚገርመው ዘመዴ በጣም እግዚአብሔር እንደው ማንንም በድሎ አያውቅም። ላይክ ሳይበድል ግን የሚባል አባባል አለ ደግሞና እኔ ከምድር ናት ብዬ አላስብም። ከዛ በፊት ነው ገና ተራ አቋቋም ተማሪ ሁኜ ነው እንግዲህ እናትና አባቶቻችን ልጄን ለልጄ ተባብለው፣ እኛ እንተዋወቅም። የሚገርመው ነገር የአንድ አካባቢ ልጆች ነን፣ ግን የምንተዋወቀው የሰርጉ ጊዜ ነው። ስርዓተ ተክሊል ሲፈጸም ብቻ ነው አይኗን ያየኋት ወይም አይኔን ያየችኝና እስካሁኗ ሰዓት ድረስ አንድ ቀን ከጎኔ ያልተለየችኝ፣ መከራውን ችግሩን ተጋፍጣ ገና ትንሽ ልጅ ናት። በምንጋባ ሰዓት እኔ የ20 ዓመት ነኝ፣ እሷ ደግሞ 14 ዓመት ልጅ ናትና እግዚአብሔር የባረካት። እግዚአብሔር ደግሞ ለዚህ ክፉ ቀን እንደ አስቴር ያስነሳልኝ። በዛ መከራ ቀን አስቴርን እንዳስነሳ ለእኔ ደግሞ ለዚህ መከራ ቀን ጠብቆ ያቆያት ባለቤት አለችኝ። እንግዲህ እሷ በመኖሯ ነው ብዬ ነው የማስበው እስከዚህ የደረስኩት። በእርግጥ የእግዚአብሔር ፈቃድ ቢሆንም ምክንያቱም ደከመኝ ሰለቸኝ ሳትል ረሃቡን ጥሙን ታግሳ መልበስ እየፈለገኝ እንደ ጓደኛ ሳትለብስ መብላት እያማራት እንደ ማንኛውም ሰው ሳትበላ እኔ ጋ ቁርምት ብላ አዝላ የነበርንበት ቤት አለት ውስጥ ነውና መኪና ስለማይገባው ሆስፒታል ለመውሰድ በወገቧ እንግዲህ በመቀነት በመታጠቅ አዝላ ነበር የምታወጣኝ። ከዚያ ቤት አውጥታ እስከ ታክሲ ተራውና ድንቅ ሴት ናት። እንግዲህ ያው ባለትዳር ነኝ ማለቴ ነው። የቤተሰብ ሁኔታ ልጆች አሉት? አዎ የሁለት ልጆች አባት ነኝ። የአንድ ሴትና የአንድ ወንድ አባት ነኝ። እግዚአብሔር ዘር አስቀርቶልኛል እና ብዙም አልቆጭም። አንድ ቀን እስካሁኗ ሰዓት ድረስ ስኖር እግዚአብሔር በሚያውቀው ጸሎት ካደረስኩ በኋላ አንድ ቀን አድኔ ብዬ አላቅም እና ለምን ከህመሙ ጽናት የተነሳ መጨረሻ የጸሎት ማሳረጊያ የሚሆነው እንደውን ያው ምን ላደርግልህ ነው እና ውሰደኝ እባክህን፣ እረፍት እፈልጋለሁ፣ ሲኦልም ቢሆን ብያለሁ። እውነት ለመናገር ለምን እንደው ሲኦል እኔ አሁን ከያዝኩት ህመም እየበለጠ ነው ብዬ አላስብም። ይህንን ህመም እንደው እንኳን በስላሴ ስም በአርአያ ስላሴ ለተፈጠረ ይቀርና ራሱ ሰይጣን እንኳን ይህንን ህመም እንዲሰጠው በፍጹም ፍላጎት የለኝም። ሰይጣንን እንኳን እንደው ህመሙ ከመክፋቱ አንጻር ነው እንግዲህ ሰይጣን እንኳን እንዳይያዝ እንዳይታመም ብዬ የማስበው የእውነት ነው የምላቸው። ለምድር አራዊት ሁሉ እንደዚህ አይነት መከራ ስቃይ እንዲሰጠው አልፈልግም። የኔ ህመም ወደቁ እንሂድ እንግዲህ ለምዕመናን ለማስረዳት ነው። ወደቁ፣ ከዛ ወደ ሆስፒታል ሄዱ። የሆስፒታል የህክምናውን ሁኔታ በወቅቱ የነበረው ሁኔታ ያስረዱን እስኪ። ወዴት ሄዱ? መልካም እንግዲህ ያው ባለቤቴ የምትነግረኝን ነው እንግዲህ የምናገረው። እኔ ምንም ስለማላስታውስ አላቅም ስለወጥርና ያው ከዛ ከሰባተኛ እንደወረድኩኝ ቀይ መስቀል አምቡላንስ መጣች ነው የምትለኝ። አምቡላንሷ ወደ ጥቁር አንበሳ ሆስፒታል ይዛ ሄደች። ጥቁር አንበሳ አልጋ የለንም የሚተርፍም አይደለም እና ቤተሰብ ካለች ወይም የክፍለ ሀገር ልጆች ትመስላላችሁ እና አጠገቧ ማንም ስላልነበረ ማለት ነው ወስደሽ ጊዜ የለውም መቅበር ነው የሚሻለሽ እንጂ ይሄ ተሰርቶ የሚተርፍ ሰው አይደለም ነው ያሏት።
ከዛ አንዲት መልካም ዶክተር ሴት አገኘው ነው የምትለኝ። አይኔን እንደዚህ አድርጋ ገልጣ ስታየው በሚያዩበት ነገር አለ መሰለኝ እና አይ ይሄ ልጅ የመትረፍ እድል አለው፣ ነፍሱ ከህይወቱ የተለየች አይደለችም በማየው እንትንና ጉዳቱ እጅግ የከፋ ነው። እኔ ጉዳት አይቻቃለሁ፣ እንደዚህ አይነት ጉዳት አይቻላቅም፣ ግን ሊተርፍ ይችላል። ገንዘብ አላችሁ ሆይ የሚረዳሽ ለሕክምና ሰው ካለ ኮሪያ ሆስፒታል ገርጃ አካባቢ የሚገኘው ማለት ነው። እዛ ጋር ሪፈር አደረጉ መሰለኝ ከጥቁር አንበሳ ወደ ኮሪያ ገባሁኝ። እንግዲህ ለአንድ ቀን አዳር በማገዣም ቢሆን አደርክ ትለኛለች። በሁለተኛው ቀን ግን ያው ሰርጀሪ ተሰራ። እዚህ ከትከሻዬ ጀምሮ እስከ መቀመጫ ድረስ ያው ብረት ነው ያለው። አጥንቶቼ ስፓይናል ኮርዶች ተበልተው ማለት ወላልቀዋል። ያሉትን አጥንቶች በመገጣጠም ብረት የሚገባበትን አስገብተው ለ2 ወር ያህል ራሴን አላቅም ነበር ማለት ነው። ከዛም ደግሞ ሌላ መከራ መጣ። ሌላም ደግሞ ህመም ተገኘ የሚባል ነገር ሰምቼ ነበር ከአዲሱ ጋር በተነጋገራችሁ ጊዜ ማለት ነው። ትክክል። አዎ እሱ እንኳን ቆይቶ ነው የተገኘው። እንግዲህ ብዙ ዓመት 12 ዓመት ሆነኝ ያው ይህ አደጋ ከተፈጠረ እና ብዙ እንደመተኛቴ መጠን ደሞቼ እንደፈለጉ ስለማይንሸራሸሩ ነው እንግዲህ ዶክተሮች እንዳሉ ከሆነ የልብ ህመም 90% ጠቦ ነበረ። አሁንም ይህም ሁለተኛው መከራ ነው። የዛሬ 5 ዓመት አካባቢ ነው። ድንገት ነው። ከዛ በፊት የሆነ ምልክቶች አይ ነበር። ዝም ብሎ ትንፋሽ ጸጥ ይልና ለደቂቃ ወይም ለሴኮንዶች ማንም ይኖር መጣራትም አልችልም፣ ምንም አልልም። ጸጥ ብዬ በራሱ ትንፋሽ ይመለስ ነበር። ግን አንድ ቀን የአስተርዮ ማርያም ጥር 21 ቀን ነው ባለቤቴ ወደ ቤተክርስቲያን ልትሄድ ለንግስ የሆነ ቁርስ ሰታኝ አጉርሳኝ መድኃኒት መዋጥ ስለነበረብኝ እኔ ቆያለሁ ታቦተ ሕጉን አስገብቼ ነው የምመለሰው ላይ ያችን እንዳጎረሰችኝ እዛው አንድ ጉራሽ እንደጎረስኩ ጸጥ አልኩኝ ማለት ነው። ድንገት አሁንም ያው አፋፍሰው አምቡላንስ ጠርተው ወደ ጥቁር አንበሳ ሲሄድ ያው የልብ ጉዳይ ሆኖ ተገኘ። 90% ልቤ ደክሞ ነበረ። ትቦ ጠቦ በጣም አብጦ ነበረ። መተንፈስም አልችልም ነበር። ያው በማገዣ አይሲዩ ክፍል ለ15 ቀን ያህል አይሲዩ ክፍል የመጨረሻ ክፍል ነው። እንግዲህ አይሲዩ ክፍል ማለት ያው ሰው ይተርፍበታል ተብሎ የሚታሰብ አይደለም። በብዛት የሕክምና ባለሙያዎች ያውቁታል። እንደ እግዚአብሔር ፈቃዱ ነው። በማስታገሻውንም ምኑንም ብለውኝ ወደ ቤቴ መልሱኛን። ወረፋ የለም ነው ያሉኝ። ግን እንደማልተርፍ ነው። በኋላ አንድ ዶክተር ከፈለ ይባላሉ፣ እግዚአብሔር ዘመኑን ይባርከው። እሱ ግን በኋላ ነው የነገረኝ እና አይ ነካክተን እድሜውን ከምናሳጥረው ይልቅ ትንሽ ቢቆይ ይችል በጣም ታሳዝናለች ብሎ ለባለቤቴ በመራራት ቆየሁኝ። እንግዲህ ከዛ በኋላ ሩሲያውያን ከሩሲያ የመጡ ኦርቶዶክሳውያን ባልና ሚስቶች ናቸውና ለጥምቀት በዓል መጥተው ነው እንግዲህ የሚመስለኝ የነገረኝ ዶክተሩ። የእኔን ኬዝ እንዳጋጣሚ ያገኛሉ ሲያገላብጡ። ይሄ ልጅ ተሰርቷን በጣም ትንሽ የልቡ እብጠቱ ምንም በጣም ከፍተኛ ስለነበር አይ አልሰራ ነው እኛ ትንሽ ጉዳቱ ከባድ ስለሆነ በህይወት ይቆያንም ስላላልን አልሰራ ነው የሚሏቸዋል። አይ ይህንን ልጅ እግዚአብሔር ለበጎ ነው ያመጣንና የጥምቀት በዓልንም አክብረን በረከት አግኝተናል። አሁንም ደግሞ ይህንን የልብ ስፔሻሊስቶች ስለሆነ ባልና ሚስቶች ነን፣ ይህንን ሕክምና ሰርተን መሄድ እንፈልጋለን፣ እግዚአብሔር ይረዳናል ብለው በእምነታቸው እንግዲህ የተሰለፉ። እኔንም ደወሉልኝ። ምሽት ላይ በአምቡላንስ ሄድኩኝ። ለ10 ሰዓት የፈጀ ሕክምና ሰርጀሪ ያደረጉልኝ። ከድቅድቅ ጨለማ ከበርባኖስ የበለጠ ከጥልቁ እንደወጣው ነው የምቆጥረው። ማለት አይኔም ተጋርዶ ነበር፣ ማየት አልችልም፣ ሰው መለየት አልችልም ነበር።
ያንን ነገር ልቤን ሲከፍቱት ግን በቃ አይኔ በራና ሰው አየው አልኩኝ። ኧረ እየታያችሁኝ ነው ሰው ታየኝ አልኳቸው። በጣም ተደነቁ፣ ደስ አላቸው። እግዚአብሔር ሁለተኛ እድል ሰጥቶኝ ይኸው ደግሞ 5 ዓመት ደግሞ ኖርኩ ማለት ነው። እና ትንሽ ህመሙ መከራው በጣም የከፋና ለሰው እንደው ለአይምሮም የሚዘገንን ነው። እንግዲህ በድፍን 12 ዓመት ኖርኩኝ። ደግሞ ሁለተኛ እድል ከተሰጠኝ 5 ዓመት ሆነኝ። አሁን የማይቋረጥ እስከ ፍጻሜ ድረስ የሚቆይ የልብ መድኃኒት 4 መድኃኒት የልብ ወስዳለሁ፣ 4 ደግሞ የነርቭ መድኃኒት ወስዳለሁ። ያው መታጠቂያ በታች እንቅስቃሴ የለውም፣ ፓራላይዝ ነው እግሬ እንዳልኩ። ሽንትም ሆነ ሰገራ መቆጣጠር የለም። ይሄው አደጋ ከተፈጠረ ጀምሮ እንግዲህ ሽንት በጣም አሲድ ነው፣ ያቃጥላል፣ ሰውነት ይልጣል። እኔ ደግሞ ዳይፐር ለመቆጠብም ምክንያቱም ኢትዮጵያ አሁን ሀገራችን ላይ አንድ ዳይፐር 150 እስከ 200 ብር ስለሚሸጥ 2 ዳይፐር እንኳ ቢያንስ በቀን በቆጥብ ይሻለኛል እያልኩ 4-5 ዳይፐር አይበቃኝም። ምን ለመናገር ግን 2 ዳይፐር አበቃቅቼ ነው የምጠቀመው እና ያ ደግሞ በጣም ያቃጥላል። ሽንት መርዝ ነው፣ አሲድ ነው። በጣም እንግዲህ ያው እስከዚህ ደርሻለሁ ዘመዴ። በጣም ይገርማል። አንድ ገጠመኝ ሰምቼ ነበረ፣ ፕሮዲውሰሩ ነው ያጫወተኝ። እዛ ቀን ስራ ሲሰሩ መታወቂያው ተወደቀ እና አሰሪው አየው መሰለኝ። እስቲ ስለሱ ያጫወቱ ደግሞ ከዚህ እንውጣ። መልካም እንግዲህ ያው የቀን ስራ ስሰራ ቄስ ነኝ ከተባልኩኝ ወይም አንድ መምህር ነው ከተባለ እዛ እንግዲህ እንደምታየው የተለያየ ማህበረሰብ ነው በቀን ስራው ላይ ያለው። መገለል እንዳይመጣብኝ ደግሞ ያችኑ ስራ ሰርቼ ኑሮዬን ለመግፋት ራሴን ደብቄ ነው የምሰራው እና እንደ ማንኛውም ሰው ሁኜ ነው ስሰራ የነበረው። የቤተ ክህነት ሰው መሆኔን ማንም ሰው አያውቅም። ቢያውቁም ያግዙኛም ብዬ ስለማላስብ ምክንያቱም ቄሱ እንትኑ እያሉ ያው ብዙ ደግሞ ወጣ ያለ ባህሪም ያላቸው ስለሚኖሩ የሚገሙ የሚያጨሱም ስላሉ እነሱንም ፍራቻ ራሴን ደብቄ ነበር የምኖረው እና ድንገት አንድ ቀን ሲሚንቶ እየተሸከምኩ ነው ወደ 4ኛ ፎቅ ሲሚንቶ አውጡ ተብለና እቺ ስቶሯ የሲሚንቶ ስቶሯ ላይ ተሸክሜ ስወጣ ከኋላ ኪሴ ላይ በጣም ድክም ብሎኛል። በየርኩበት ነው ሲሚንቶውን የምጥለው እና አቅምም እንግዲህ በጉልበት የተገነባ አካል አይደለም ያስኩት። እንግዲህ በቃለ እግዚአብሔር የደቀቀ ሰውነት ነው ያለኝና እውነት ለመናገር ወርቅ ነበር። ግን ያ አጋጣሚ ደግሞ መታወቂያዬ የሻሽ ነው፣ መምህር ልሳነ ወርቅ የሚል ነው እና ያን ከኋላ ውድቅ ሲል አየው። አንስቶ ፎርማኑ ይዞት ቆየና ተሸክሜ አንዴ እንዳደረስኩ ልሳነ ወርቅ ብሎ ጠራኝ ከኋላ እና ዘወር አልኩኝ። ያው ስም ያለው ሞኝ ነው ይባላል። ከኔ ሌላ ልሳነ ወርቅ ያለ አልመሰለኝም። ከዛ ና ብሎ ወደ ቢሮ ይዞኝ ሄደ። ለምን ነው ራስህን ደብቀህ እንደዚህ የምትንገላተው አለኝ። አይ ምክንያቱም ቄስ ነው መምህር ነው ብትባሉ እናንተም ከስራው ልታስወጡኛላችሁ ብዬ ስላሰቡ ሌላ አማራጭ ስራ ፈልጌ የምገባበት አቅም ላይ ስላልሆንኩኝና በዚህ መንገድ ነው አልኩት። አይ ይህን ማድረግ ጥሩ አልነበረም እንደኔ ያለኝ። ያው እሱ ያየበት እይታ ይመስለኛል። ከዛ በኋላ ግን ምን አደረገኝ፣ እንደ ሲሚንቶ፣ አካፋ እና አንዳንድ እቃዎች ማቴሪያሎች ሲወጡ እነሱን ቆጥሮ ማስረከብ፣ ቆጥሮ ማስገባት አድርጎ በቀን ስራ እንደዚያው ለሰው እንደሚከፈለኝ እየከፈለ ያን ነገር የሚቆጣጠርና ከዛ ሸም እንደወጣ አድርጎኛል። በእውነት ወንዶሰን ይባላል። እንደው ምናልባት እድሉ ገጥሞት የሚያይ ከሆነ እግዚአብሔር ይባርከው እላለሁ። በጣም ነው የማመሰግነው። ሁልጊዜም ቢሆን ሳነሳው ከአቅም በላይ የሆነ ስራ እየሰራው ግን ያን ነገር በማድረጉ በጣም ነው ደስ ያለኝ። ለጊዜው ይህን ይመስላል ገጠመኝ። እሺ፣ በጣም ደስ ይላል። ይቀጥሉ፣ ያጫውቱ። እንዴት ነው የሚኖሩት? ቤተሰቡ ልጆቹ ስንት ያክፍላቸው ይማራሉ?
በማን ገቢ ነው የምትኖሩት? እንዴት ነው የምትተዳደሩት? ይቀጥሉ። እንግዲህ ገበያችን ያው አሁን በአሁኑ ሰዓት ባለቤቴ ናት። ያው የቀን ስራ እየሰራች ማለት የቀን ስራ ስል ተመላላሽ ቤት ለቤት በመዘዋወር ልብስ በማጠብ እንጀራ በመጋገር ወጥ በመስራት እንግዲህ አልጋ በማንጠፍ መንደር ለመንደር ያው ተመላላሾች ይዛ እነሱን በመስራት ነው የምታስተዳድረን። ሁለት ልጆች አሉኝ። እኔ ሶስተኛ ልጇ ነኝ ማለት እችላለሁ፣ አልሳሳትም። እና እንደውም ልጆቹስ ለቀቅ አድርገዋታል፣ ከእሷ አቅፍ ወጥተዋል ማለት እችላለሁ። እኔ ግን ከእሷ አቅፍ አሁንም አልወጣሁም። ለምን? እሷ ናት ዳይፐርን ቀይረው እሷ ገላይን ካላጠበችኝ መታጠብ አልችልም። እሷ ዳይፐር ካልቀየረች እኔ መቀየር አልችልም። እና እኒህን ስራ ተጨማሪ ስራ ሁኛት ሶስተኛ ልጇ እኔ ነኝ። ልጆቼ ታላቋ የ5ኛ ክፍል ተማሪ ናት። ታናሹ ደግሞ የ4ኛ ክፍል ተማሪ ነው። በዚህ ጉዳይ ነው ያለ ነው። ከዛ በፊት ግን አንዴ በሚዲያ ቀርቤ ነበርና እይታ ቲቪ በሚባል ቲቪ ቀርቤ እስካሁን ድረስ የቤት ኪራይ እንከፍል ነበር። ግን አንድ ሁለት ወንድሞች ታናሽና ታላቅ የሆኑ ወንድሞች አግኝተን በወር 20 ሺህ ብር እየከፈሉ የተወሰነ ጊዜ ቀጥለውልናል ማለት ነው። የት ነው አሁን የሚኖሩት? ቦታው ለትራንስፖርት ለሕክምና ያመቻል? እንዴት ነው የሚንቀሳቀሱት? መንቀሳቀስም ሲኖርቦት? እንግዲህ የትም ልንቀሳቀስ አልችልም። ያው በእርግጥ አንደኛ ፀሐይ ለማሞቅ ወይ ባለቤቴ ስራ ቀርታ ካልሆነ በስተቀር እሷም ስራ ስለምትሄድ የምጠጣው ውሃ ከአጠገቤ ያስቀምጣልኝ፣ መውጣቸውን መድኃኒቶች አጠገቤ ያስቀምጣልኝ። እሷ ወደ ስራ ትሄዳለች። ከዛ ያው የምወጣው ለሆስፒታል ነው ግዴታ። በወር አንድ ጊዜ ያው የልቤ ሁኔታ ግዴታ ሄዳለሁ እና ሆስፒታል ስወጣ ነው እንግዲህ እኔ ራሴ ህይወቴ እንዳለ የማውቀው። እንኳን ሰዎችን ሲወጡ ሲወርዱ የማያቸው ለካ በህይወት አለው እንዲህ የምለው በዛ መንገድ ነው። የትም ልንቀሳቀስ አልችልም። ያው ግቢ ካለውበት አካባቢ ፀሐይ ጧት ጧት አውጥታ አንዳንዴ እንዲሁ አሙቃት አስገብታኝ በወንቸር ትሄዳለች ማለት ነው። መልካም። ስለዚህ አሁን ዋናው አንገብጋቢ የእርስዎ ችግር ምንድን ነው? ለህዝቡ ላይ ይንገሩ። ምንድን ነው ዋና አንገብጋቢ ችግሮት? እኛ ልጆቹ ምን እናሟላሉት? ሁልጊዜ ስጋት የሚሆንቦት ነገር ምንድን ነው? እንደሚጨንቆት ነገር፣ በህመሞት ላይ ህመም የሚጨምርቦት ነገር ምንድን ነው? እንግዲህ ቅድሚያው እነዚህ ሰዎች ነገ ቢያቋርጡብንሳ አንድ ሳምንት ካቆመ የቤት ኪራይ ትንሽ ላፍ ካለው እንደምታውቀው አዲስ አበባ ከባድ ነው። ቤቱን እንፈልገዋለን ውጡልን ነው። በአመት 3 ቤት ቀይረናል። በ3 ቤት በአመት ለምን የምንከፍለው ስናጣ ሳምንት ወራት ሲቆጠሩብን እነሱም እንግዲህ መታገስ አይችሉም። የት አግኝተው ይሰጡናል ስለሚሉ አይታገሱንም። ቤቱን እንፈልገዋለን በማለት በአመት 3 ጊዜ የወጣንበት አጋጣሚ አለ። ለያውም በነሐሴ ምድር በውሃ ላይ ወተነ በረንዳ ላይ የወደቅንበት ሁሉ አጋጣሚ አለ። የሚረሳ አይደለም። እና አንድ ጭንቀቱ እሱ ነው። ሁለተኛ ጭንቀታችን አንዱ ልጅን የሚከፍልልኝ ለትምህርት ቤት የሚከፍልልኝ ሰው አለ እስካሁን ድረስ ሳያቋርጥብኝ ማለት ነው። ለታላቋ ለታናሿ ግን ለታናሹ እንዲሁ በሚገኘው ነው። ስናገኝ ከፍላለን፣ ስናጣም እንግዲህ አንዳንዴ ፈተና ሁሉ አልከፈል አይቀመጥም የሚባልበት አጋጣሚ ሁሉ ይከሰታል። እና ያ ሁለተኛ ጭንቀቴ ነው። ሶስተኛው ምንድነው? እኔ ይሄን ከሚነድ ሰዓት እንደምገላገል ዶክተሮች በተለያየ ጊዜ ይነግሩኛል። እንደ ሰው
እንቅልፍ ያ የድሮ እንቅልፌ ያ የልጅነት እንቅልፌን አይቼ ማለፍ እፈልጋለሁ እውነት ለመናገር እና ቀንም ሌትም እንቅልፍ ብዙ የለኝም አላውቅም። እና ግን ይሄ በምን ይስተካከላል ነው የሚሉት። ሰርጀሪ ወይ በጎንና በጎን ተሰርቶ ነርቭ አይመለስም። አዎ ነርቭ ሊመለስ አይችልም። ግን ሽንትና ሰገራውን ለመቆጣጠር ይሄ የሚያቃጥለውን 80% 70% የመቀነስ አቅም ይኖረዋል ይህ ሕክምና ቢካሄድ ይሉኛል ዶክተሮች። እና እጓጓለሁ፣ በጣም እጓጓለሁ። አሁን እንዴት ብዬ ብነግርህ ዘመዴ ሚጥሚጣ ያውም ይሄ በጣም የሚታኮስ የማያታኩስ ሚጥሚጣም ሊኖር ይችላል። በጣም ኃይለኛ የሚያቃጥል ሚጥሚጣ አለ እና እሱን ለውሶ አይንን እንደ መቀባት ያህል ነው የሚያውቁት ብዬ የማወራቸው። እና ይሄ የሚሆነው መቼ ነው ብትሉኝ ዛሬም ነገም ድፍን 12 ዓመት ለአንድ ደቂቃ አይበርድም ማለት ነው። ለአንድ ደቂቃ ነው የሚያስብለኝ፣ ያስጮኸኛል። ቃጠሎ በጣም ከባድ ነው። የአፈጋራዬ ላይ ነው በጣም እሳቱ የሚነሳው። ብረት ነው ተሸክሜ ያለሁት እና ይህንን አይኔ ቢያይ እውነት ለመናገር ባለቤቴም ደስ ብሏት እኔ ባልፍ ደስ ይለኝ ነበረ። እሱ አሁን እኔ ተንፍሼ እንደ ሰው ተኝቼ ማለፍን በጣም ትፈልጋለች፣ ትጓጓለች ከኔ በላይ እና እኔ ተይዣለሁ። አንዴ እንግዲህ እግዚአብሔር ለምን አደረግክ ተብሎ ሊከሰስ አይችልም። የፈለገውን ማድረግ የፈለገውን ማዳን የፈለገውን ደግሞ መውሰድ ይችላል እና የእኔ በጣም ደግሞ በጣም ነው ከምንም በላይ ማለት እንደው ቃላት የለኝም የምገልጽበት። አስከፊ ነው ህማሙ፣ አስከፊ ነው። ቅድም እንዳልኩ እንደው ለሰይጣን እንኳን እንዲሰጠው አልመኝም እላለሁ ብዙ ጊዜ። በጣም ጨካኝ ነው ህማሙ። ይሄ ስጋው ተቀቅሎ የማይበስል አሁን እኮ የእንስሳቶችን ስጋ ቀቅለ ነው ወዲያው በእንጨትም ሆነ በመብራት ተቀቅሎ ይበስላል። የኔ ስጋ መቼም ለ12 ዓመት ያልበሰለ ስጋ ግን እሳት ከውስጥ የሚነድበት ነው እና ከዚህ ብገላገል ደስ ይለኛል። እኔ በጣም ደስ እያለኝ ነው። እዚህ የሰዎችን እያነበብኩ ነው። የሰው ርብርብ በጣም ነው፣ ስለ እውነት በጣም ነው ደስ የሚለው። እንኳንም ኦርቶዶክስ ሆንኩ እንኳንም ኢትዮጵያዊ ሆንኩ እና በጣም ነው ደስ የሚለኝ። እሺ እንግዲህ ይሄ የአብይ ጾም ስራችን ይሄ ዘመድ ሚዲያ ዋናው የተከፈተበት ምክንያት ያው እቺ ድምፅ ለሌለው ህዝብ ድምፅ ለመሆን የተረሱትን ሊቃውንተ ቤተክርስቲያን፣ የተረሱትን ገዳማት፣ የፈረሱትን ለመጠገን ምዕመናንን በዚህም በዚያም የሚቦጭቃቸዋለን የሚበላቸዋለን እነሱን ከነዛ ተናጥቆ ወደዚህ ለማምጣት ነው እና እኔ በእውነት እንትን እላለሁ። ግን ደግሞ ለፍርድ ነው። በጣም ብዙ ናቸው፣ እኔ የምማጋቸው ብዙ ሰዎች ናቸው። ግን ደግሞ እግዚአብሔር ያስተምራል፣ እግዚአብሔር ሰዎችን ይሰጣል። አሁን እዚህ በማየው ነው የማለቅሰው። ሰው ሳይጠፋ ሰው እንዴት እንደዚህ ይጨካከናል? ምንድን ነው የቤተክርስቲያን መሪዎችን የቤተክርስቲያን አባቶችን እንዲህ ክፉ ያደረጋቸው ምንድን ነው? ለምንድነው እንደዚህ የተጨካከሉ? ይኸው እያየነው ነው እንግዲህ በክብር መሞት እያለ እንደ ዘላለም
ዘላለምን አይተነዋል። እንግዲህ መምህር ዘላለም ያው ይሁኝ ብሎ የሰራ አይደለም፣ ተደብቆ የሰራ ነው። ከሞተ በኋላ ነው ስራው የተገለጠው። እግዚአብሔር እንዴት እንዳከበረው እያየን ነው። ወንዶች በጭብጨባ ሴቶች በእልልታ እግዚአብሔርን አመስግኑልኝ። እግዚአብሔር ይመስገን። ያስፈልጋቸውን ሰርጀሪ ወጪው በእኔ ነው ብሏል አባታችን። ይመርቁ። እግዚአብሔር ይስጥበብ። አስፈላጊውን ምላሽ፣ ፈጣን ምላሽ ወዲያው ስለምትሰጡኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በእውነት እጅግ በጣም ደስ ብሎኛል። ቀጸላ ጊዮርጊስ የሚባል ወንድማችን ደግሞ በጣም በዚህ በሰራዊተ ጌዴዎን ውስጥ ያለ ነው። በየትኛውም የገዳም እርዳታ ላይ ከፊት የሚቀመጥ ነው። የሚያስፈልጋቸውን ሰርጀሪ ወጪው በእኔ ነው ብሏል አባታችን። ይመርቁ። እግዚአብሔር ይስጥበሉት፣ እግዚአብሔር ይስጥበሉት። የሚያስፈልገው ወጪ ያስፈልጋል ከተባለ እኔ ወጪ አንደኛ ሐኪም ቤት ምግባረ ሰናይ እንጽፋለን፣ ምግባረ ሰናይ። ሁለተኛ የኦፕራሲዮኑን ወጪ የሰርጀሪ ወጪውን ቀጸላ ጊዮርጊስ ቀጸላ ጊዮርጊስ የሰርጀሪ ወጪውን በአጠቃላይ ብለዋል።